በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የዚህ መንፈሳዊ መድረክ ቤተሰቦች ዛሬ ሰላም ለሰፈነበት እረፍት ለሚሰጥና ልባችሁን በረቂቅ ጥበብ ወደሚያረሰርስ ድንቅ ዓለም ይዘናችሁ እንጓዛለን። ዛሬ የምንዘክራቸው የምንማጸናቸውና የምናወድሳቸው የምድር መላእክት ተምሳሌት የኢትዮጵያ ብርሃንና ጠባቂ የሆኑትን የታላቁን ጻድቅ የቅዱስ አቡነ ገብረ መንፈስ ቅዱስን ረቂቅ ገድልና ክብርን ነው። እስኪ አረፍ በሉ፣ መንፈሳችሁንም ሰብሰብ አድርጉ። የዛሬው ቆይታችን ከቃላት በላይ የሆነ ወደ ልብ ጠልቆ የሚገባና ሰላምን የሚያጎናጽፍ መንፈሳዊ ጉዞ ነው። እስከ መጨረሻው አብራችሁን በመቆየት የዚህን ድንቅ አባት ረድኤትና በረከት እንድትካፈሉ በታላቅ አክብሮት እንጋብዛችኋለን። አቡነ ገብረ መንፈስ ቅዱስ ሆይ አንተን ማን ነው ቢሉኝ፣ የብርሃን ልብስ የተጎናጸፍክ በአንበሶችና በነብሮች የታጀብክ ከሰው ይልቅ ለመላእክት የምትቀርብ የምድር ፀሐይ ነው እላለሁ። ዝናህ ከአድማስ እስከ አድማስ ናኝቷል። ክብርህ በሰማያት መዛግብት ዘንድ ታትሟል። እንደ ንስር ወደ ሰማይ ምስጢራት የተመጠክ እንደ አንበሳ በዲያብሎስ ኃይል ላይ የገነንክ ድንቅ አባት ነህ። ዓይኖችህ የእግዚአብሔርን ክብር ለማየት ብቻ የነቁ፣ ከንፈሮችህ የምስጋናን ማር የሚያንጠባጥቡ፣ እጆችህ ለበረከትና ለፈውስ የተዘረጉ ናቸው። ያንን ሁሉ ዓመት ያለ ምግብና ያለ መጠጥ በጸሎትና በስግደት የቆምክበት ያ ያንተ ጽናት ዛሬም ለዓለም ግርምት ለምዕመናንም ብርታት ነው። አባታችን ሆይ ያንተ ኃያልነት በጡንቻ ሳይሆን በጸሎት ነው። ያንተ ድል በሰይፍ ሳይሆን በትሕትና ነው። ኃጥአንን ወደ ንስሐ የምትመልስ፣ በደዌ የተያያዙትን በቃልህ የምትፈውስ፣ የጨለመባቸውን በብርሃን የምታበራ ታላቅ አባት ነህ። ይህ ዓለምን በጸሎታቸው የሚያቆሙ በረሃን በብርሃን የሞሉ ሥጋቸውን እንደ ድንጋይ ደማቸውን እንደ ውሃ ያፈሰሱት የታላቁ አባት ገድል ነው። በአንበሶችና በነብሮች የታጀቡት የብርሃን ልብስ የተጎናጸፉትና ከሰው ይልቅ ለመላእክት የሚቀርቡት የምድር ፀሐይ የቅዱስ ገብረ መንፈስ ቅዱስ ረቂቅ ገድል እነሆ እንዲህ ይጀምራል። ዛሬ የምንጀምረው ከዚህ ታላቅ ገድል የመጀመሪያው ምዕራፍ ነው። ይህንን ቅዱስ ታሪክ ስንሰማ አምላከ ቅዱስ አቡነ ገብረ መንፈስ ቅዱስ በረከቱን እንዲያሳድርብን እየተማጸንን ወደ ንባቡ እንሻገራለን። ገድለ ገብረ መንፈስ ቅዱስ ምዕራፍ 1 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ካህናት፣ ዲያቆናት፣ ሕዝብ፣ አሕዛብ፣ ሴቶችም ወንዶችም፣ ሕፃናት፣ ሽማግሌዎች በቤተ ክርስቲያን ተሰብስበው መጋቢት 5 ቀን ይህችን መጽሐፍ ያንብቧት። ሕሊናን በመሰብሰብ ይህን ደስታ ክብር የሚገኝበትን ይስሙ። ባለማወላወል፣ ባለመቅበዝበዝ፣ በፍጹም ፍቅር ሕይወት በቁየት ደህንነት የሚገኝበትን ይህን መጽሐፍ ይስሙ። የአባታችን የአቡነ ገብረ መንፈስ ቅዱስንም በረከት ይሳተፉ። የበረከትና የምስጋና ቃል ባህሪው በማይከፈል በእግዚአብሔር አብ ስም ከባህሪ አባቱ አንድነት በማይለይ በእግዚአብሔር ወልድ ስም በፍጹም ሦስትነት ሁሉን በሚያረጋግጥ ሁሉን በሚያረጋጋ አጽናኝ በሚሆን በእግዚአብሔር መንፈስ ቅዱስ ስም በነቢያት አድሮ የተናገረ በሐዋርያት ላይ ያደረ የሠራትን ወንጌል ይሰብኩ ዘንድ ሰረገላውም ይሆኑ ዘንድ ያረፈባቸው በአካል 3 በባህሪ አንድ የሚሆን ባህሩ የማይከፈል የማይነጠል በአካሉ የማይጠቀለል አንድ አምላክ እሱ ነው። ምስጋና የባህሪው ነው። ዓለም በሙሉ በእጁ የተጨበጠ ነው። ጌትነቱ ገንዘቡ ነው። የሁሉን ልመና ይሰማል። ሁሉ በፊቱ የተገለጠ ነው። እረፍት ከሌላቸው ከመላእክት ከአገልጋዮቹ ከቅዱሳን ምስጋና የሚቀርብ ለእርሱ ነው ለዘላለሙ አሜን። የገድል ዜና መጀመሪያ ምዕራፍ 1 አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም አሜን። ብፁዕ ቅዱስ የሚሆን የአባታችን የአባ ገብረ መንፈስ ቅዱስን ገድል እንጀምራለን። የማይሰለች ተጋዳይ፣ የክብር ኮከብ፣ የገዳም መብራት፣ ስም አጠራሩ እርግና የተመሰገነ ብፁዕ ቅዱስ ደግ አቡነ ገብረ መንፈስ ቅዱስ ከግብፅ ደቡብ ከቆላው ሀገር ከኒሳ ሀገር የተገኘ ገዳማዊ ነው። በግብፅ በረሃ 300 ዓመት ኖረ።
ከዚያም ወደ ኢትዮጵያ ወጥቶ በዝቋላ ገዳም እህል ሳይበላ ውሃ ሳይጠጣ ልብስ ሳይለብስ 262 ዓመት ራቁቱን ኖረ። ኑሮውም እንደ ሰው አልነበረም። በምድር ላይ እንደ መላእክት ሆኖ ኖረ እንጂ። ተጋድሎንም መጋቢት 5 ቀን በዕለተ እሑድ ፈጸመ። እርሱ እግዚአብሔር ሕዝበ ክርስቲያንን ሁሉ በአቡነ ገብረ መንፈስ ቅዱስ ጸሎት ይማረን ለዘላለሙ አሜን። የአቡነ ገብረ መንፈስ ቅዱስ አባቱና እናቱ ከደጋግ ከምዕመናን ሰዎች ወገን ነው። የአባቱ ስም ስምዖን ይባላል። ከነገደ ብንያም ነው። የእናቱ ስም አቅሌስያ ይባላል። ወላጆቹም በእግዚአብሔር ፊት ደጋጎች ነበሩ። አቅሌስያ መካን ሆና ልጅ አጥታ ልጅ ባለማግኘቷ እያለቀሰች 30 ዘመን ኖረች። ከዕለታት በአንዲት ቀን ወደ ቤተ ክርስቲያን ገብታ የአብ የወልድ የመንፈስ ቅዱስ ስዕል ካለበት ፊት ለፊት ቆማ እባክህ ጌታዬ አንተን ደስ የሚያሰኝ ፈቃድህን የሚፈጽም ንጽሕናን የሚወድ ልጅ ስጠኝ ብላ ጸለየች። ያን ጊዜም ከስዕሉ ቃል ወጥቶ ስልጣኑ ከሰማይ ከፍታ ከፍ የሚል ንጽሕናው ከሚካኤል ከገብርኤል የሚተካከል ክህነቱ እንደ መልከ ጼዴቅ እንደ መጥምቁ ዮሐንስ እንደ ነቢይ ኤልያስ ልጅ እንቺ ተቀበይ አላት። በቀድሞ ዘመንም ከቅዱሳት አንስት አንዲቱ ያደረገችውን በቅዱሳት መጻሕፍት ሰምተናል። እርሷም የያዕቆብና የኤሳው እናት ርብቃ ናት። በማኅፀኗ ስለነበረው ጽንስም ቃለ እግዚአብሔር ልትጠይቅ ሄደች። እግዚአብሔርም 2 ልጆች በማኅፀንሽ አሉ፣ 2 ልጆች ከአንቺ ይወለዳሉ፣ አንዱ ከአንዱ ይበልጣል፣ ታላቁ ለታናሹ ይገዛል አላት። አቅሌስያም እንደ ርብቃ ስለ ልጅ ማግኘት የእግዚአብሔርን ቃል ልትጠይቅ ሄደች። እግዚአብሔርም ክብሩ ከፍ ያለ ልጅ እንቺ አላት። ቂም በሌለው ልቡና ትሕትናን በተመላ ሕሊና ወደ እግዚአብሔር የምትቀርብ የቅዱሳን ጸሎት የምታስገኛት መልስ ይህች ናት። የንጹሐንን ጸሎት የሚቀበል ጻድቃን የለመኑትን የሚሰጣቸው የእግዚአብሔር ምሕረቱ ቸርነቱ እጹብ ነው፣ ድንቅ ነው። ምስጋና ለእርሱ ይሁን ለዘላለሙ አሜን። ከዚህ በኋላ አቅሌስያ በመጋቢት 29 ቀን ጸነሰች። በታኅሳስ 29ም ደምግባቱ ያማረ ልጅ ወለደች። መልአኩ ገብርኤል በሰው አምሳል መጥቶ የዚህ ልጅሽ ስሙ ገብረ መንፈስ ቅዱስ ይሁን አላት። ከዚያን ጊዜ ጀምሮ መልአክ እንዳወጣለት ገብረ መንፈስ ቅዱስ ተብሎ ተጠራ። በዚያ ቀን ሕፃኑ ተነስቶ ከእናቱ ጭን ወርዶ ለአብ ለወልድ ለመንፈስ ቅዱስ 3 ጊዜ ሰገደ። ዳግመኛ ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አለ። ስለ ጻድቁ ስለ ኖህ መወለድ በሄኖክ መጽሐፍ እንደተነገረ ሕፃኑ ከአዋላጅቱ እጅ ተነስቶ ቅዱስ 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 እግዚአብሔር ብሎ አሸናፊ እግዚአብሔርን አመሰገነ ተብሎ እንደተነገረ እንዲሁ ይህቺ ክብር ከእናታቸው ማኅፀን ጀምሮ ቅዱሳንን ከሚቀድሳቸው አምላክ ለቅዱሳን ትሰጣለች። ከዚህ በኋላ እናቷ አላቀፈችው፣ ጡቷንም አልጠባም። ያን ጊዜም ከዚያ የነበሩ ይህንን ተአምራት ያዩ አደነቁ። እናቱም አደነቀች፣ እጹብ እጹብ አለች። ከ3 ዓመትም በኋላ እግዚአብሔር መልአኩ ገብርኤልን እንዲህ ብሎ አዘዘው፣ ሕፃኑን ከእናቱ ክንድ ተቀበል፣ ብዙ ገዳማውያን ወዳሉበት ገዳም ውሰድና ከበራቸው አስቀምጠው። አበምኔቱንም ሕፃኑን ከበራ አንስተህ ከአንተ ዘንድ አኑረው። ስለ ልብሱ ስለ ምግቡ አታስብ፣ ሕፃኑ የመንፈስ ቅዱስ ማደሪያ ነውና ምግቡም መንፈሳዊ ነውና፣ ይኸውም ከእግዚአብሔር የሚወጣ ቃል ነው። ሰው በእንጀራ ብቻ እንደማይኖር እወቅ በለው። የእግዚአብሔር መልአክም ሕፃኑ ወዳለበት ወርዶ ሕፃኑን ከእናቱ ክንድ ወስዶ ሴት ልጇን እንደምትታቀፍ በክንፉ አቀፈው። ከዚያ የነበሩ ሰዎችም የእግዚአብሔርን መልአክ ሕፃኑን በክንፉ አቅፎ ሲስመው ባዩ ጊዜ ደነገጡ። እስከ 7 ሰማያት አውጥቶ ወደ እግዚአብሔር አቀረበው። እግዚአብሔርም ሕፃኑን ባረከው። ሁለተኛም እግዚአብሔር መልአኩን እንዲህ አለው፣ ወደ እናቴ ወደ ማርያም ውሰደውና ትባርከው። ዳግመኛም አብርሃም ይስሐቅና ያዕቆብ ወዳሉበት ነቢያትና ሐዋርያትም ሁሉ ወዳሉበት ውሰደውና ይባርኩት። ዳግመኛም ጻድቃንና ሰማዕታት ደናግልና መነኮሳት ሄሮድስ ስለ እኔ ያስፈጃቸው ሕፃናትም ወዳሉበት ውሰደውና ይባርኩት። የሰጠሁትን ጸጋ አይተው እንዲያመሰግኑኝ። ያን ጊዜም መልአክ ወደ እመቤታችን ወሰደውና ሳመችው፣ ባረከችው። ዳግመኛም ወደ ቅዱሳን ሁሉ ወሰደውና ሰላም አሉት። ዳግመኛም መልሶ ወደ እግዚአብሔር አቀረበው። መድህን ጌታም እንዲህ አለው፣ ሕፃን ገብረ መንፈስ ቅዱስ በመንግሥቴ ከእኔ ጋር ትነግሣለህና ደስ ይበልህ፣ በርታ፣ የሚደርስብህን ሁሉ ታገስ። ብዙ ነፍሳት በአንተ ምክንያት ይድናሉ፣ ሰላሜ ከአንተ ጋር ይሆናል። ከዚህ በኋላ መልአኩ ወስዶ አባ ዘመደ ብርሃን ወዳለበት አወረደው፣ ከመግቢያው በር ላይም አስቀመጠው። መልአኩም ወዳለበት ገብቶ እግዚአብሔር እንዳዘዘው ሁሉን ነገረው።
መልአኩም ከእርሱ ከሄደ በኋላ አባ ዘመደ ብርሃን ወዲያውኑ ተነስቶ ነገሩ እውነት እንደሆነ ያውቅ ዘንድ ፈጥኖ ወጣ። መልአኩም እንደነገረው ሕፃኑ ከበር ተቀምጦ ፈገግታን ተሞልቶ አገኘው። እጅግ ደስ ብሎትም ለእግዚአብሔር ሰገደ። ሕፃኑንም አንስቶ ስሞ ታቅፎ ወደ ቤት አገባው። በፍቅር በሥነ ሥርዓት አሳደገው። መዝሙረ ዳዊትን፣ ቤተ ክርስቲያን የምትቀበላቸውን መጻሕፍት ሁሉ አስተማረው። ትምህርቱንም በጨረሰ ጊዜ ማዕረገ ዲቁና ይሰጠው ዘንድ ስሙ አብርሃም ወደሚባል ጳጳስ ወሰደው። ጳጳሱም እጅግ ደስ አለውና ባረከው። ማዕረገ ዲቁናንም ሾመው። እንደ ቀዳሜ ሰማዕት እስጢፋኖስም ጸጋን ሞገስን የተመላ ሆነ። ከዚህ በኋላ ደስ እያለው ወደ አገሩ ተመለሰ። ሥራው ተከናውኖለታልና የእግዚአብሔርን ሕግ ሁሉ ፈጸመ። ሕፃኑም አደገ፣ በመንፈስ ቅዱስ ኃይልም ጠነከረ። በሥራ ሁሉ ዕውቀት የተመላበት ፍጹም ሆነ። የእግዚአብሔርም ጸጋ አድሮበት ነበር። ከዚህ በኋላ እንደ እንጦንስ አስኬማን ሰጠው። ወገቡን በሰቅና በቅናት ታጠቀ። አባ ዘመደ ብርሃንም የአንደበቱን ቅልጥፍና የነገሩን ማማር በሚመለከትበት ጊዜ ይደነቅ ነበር። ስውር ጸጋ አድሮበት ያይ ነበርና። ከጥቂት ዘመን በኋላ ቀሰሰም። በጾም በጸሎት በብዙ ሀብት ተጠምዶ ተወስኖ ኖረ። መድኃኒታችን በወንጌል ሰውነቱን ሊያድናት የሚወድ ይጣላት፣ ስለ እኔ ሰውነቱን ይጣላት ያገኛታል ያለውንም ቃል አሰበ። በእግዚአብሔር ዘንድ በኃጥአን የሚፈረድ ቅጣት ለጻድቃን የሚሰጥ ዋጋም እንዳለ በተረዳ ጊዜ ከሰው ተለይቶ በገዳም ብቻውን ኖረ። እንደ ሐዋርያትም የተአምራትና የፈውስ ሀብት ተሰጠው። ስለዚህም አጋንንትን ሲያወጣ፣ ድውያንን ሲፈውስ ኖረ። ለምጻሞችም በቃሉ ይነጹ ነበር። አጋንንትም ያደሩባቸው ይፈወሱ ነበረ። በጸሎቱ ያመኑም ከደዌያቸው ሁሉ ይፈወሱ ነበር። የትሩፋቱን የሃይማኖትን ዜና በሰሙ ጊዜ ብዙ ሰዎች፣ ካህናት፣ ኤጲስቆጶሳት ከግብፅ ከኒሳ ወደ እርሱ መጡ፣ መጻተኞችን ይወዳልና። ከዕለታት በአንድ ቀንም መልአኩ ቅዱስ ገብርኤል አባታችን አቡነ ገብረ መንፈስ ቅዱስ ወዳለበት መጥቶ ቀድሞ ወደ ሰማይ እንዳወጣው እና ወደ ሰማይ ላውጣህ አለው። በክንፉም አቅፎ ወደ እግዚአብሔር አቀረበው። ጌታችንም እጁን ዘርግቶ ባረከው፣ እንዲህም አለው፣ በጸሎትህ በአማላጅነትህ ከሲኦል የምታወጣቸው ብዙ ነፍሳት አሉ። ከሰው ተለይተህ ኑር። በጸሎትህ በምልጃ ዕውራን አንካሳን ይፈወሳሉ። ከእንግዲህ ወዲህ ከሰው ተለይተህ ወደ ጫካ ግባና ከአንበሶች ከነምሮች ጋር ኑር። የእነዚህም ቁጥራቸው አንበሶች 60 ነምሮች 60 ናቸው። አባታችን አቡነ ገብረ መንፈስ ቅዱስ ጌታችንን እንዲህ አለው፣ የሰጠኸኝ እነዚህ አንበሶችና ነምሮች ምን ይመገባሉ ብሎ ጠየቀው። ጌታችንም እንዲህ አለው፣ የረገጥከውን መሬት ይልሳሉ፣ በዚያው ይጠግባሉ። ወደ እኔ እስክትመጣ ድረስ ይኸው ምግብ ይሆናቸዋልና። ቅዱሳን መላእክትም ይህንን በሰሙ ጊዜ አደነቁ። ንጽሕናውን፣ ቅድስናውን፣ ደግነቱን፣ ትሩፋቱንም ሁሉ በሰሙ ጊዜ ደስ አላቸው። በብዙ ድካም፣ በቁር፣ በመራቆት፣ በረሃብ፣ በጥም ልዩ ልዩ በሆነ መንፈሳዊ ኃይል መጋደሉን አይተው ደስ አላቸው። ሐዋርያው ጳውሎስ እኔ እንዲህ እጋደላለሁ፣ ሰውነቴን እቀጣታለሁ፣ ሥጋዬን ለነፍሴ አስገዛዋለሁ እንዳለ ኃያል ተጋዳይ አባታችን ገብረ መንፈስ ቅዱስም እንዲህ አደረገ። ጌታችንም ወደ ቀደመ ቦታው እንዲመልሰው መልአኩን ቅዱስ ገብርኤልን አዘዘው። ከዚህ በኋላ ከራሱ እስከ ጭህሙ እስከ እግሩም ድረስ ጠጉር በቀለለት። ጠጉሩም 1 ክንድ ከስንዝር ይሆን ነበር። ቅዱሱ ግን ሰውነቱን ከቀን ወደ ቀን በልዩ ልዩ ገድል ይቀጣት ነበር። ስለዚህም ከእግዚአብሔር ዘንድ ሁልጊዜ በክብር ላይ ክብር ይጨመርለት ነበር። ተአምራትንና ድንቅ ድንቅ ሥራ መስራት፣ በድውያንም ላይ ፍጹም ፈውስ ተሰጠው። ከዕለታት በአንዲት ቀንም የፈወሳቸው ዕውሮች፣ አንካሶች፣ ለምጻሞች፣ ልዩ ልዩ ደዌ ያለባቸው ቁጥራቸው 1000 ይሆናል። ብፁዕ አባታችንም ሰዎች ሁሉ ሥራውን ስላወቁ አዘነ። እንዲህም አለ፣ ሰው እንዳያውቀኝ ከዚህ ቦታ ተነስቼ ወደ ሌላ ቦታ ሄዳለሁ፣ በዚህ ዓለም ውዳሴ ከንቱ እንዳይሆንብኝ አለ። ይህን ብሎ ከዚያ ቦታ ሄደ። ወደምታስፈራ ጫካ ገብቶ በዚያ ተቀመጠ። ሕዝቡም ከእነሱ እንደተሰወረ በሰሙ ጊዜ ፈጽሞ አዘኑ። ከእሱ በመለየታቸውም ብዙ ቀን መሪር ለቅሶ አለቀሱ። እንግዲህ ከሰው ተለይቶ ወደ ጫካ ገባ። ወዳልነው ወደ ጥንተ ነገራችን እንመለስ። በዚያም ኖረ። በበጋው ሐሩር በክረምቱ ቁር እየተሰቃየ ኖረ። በሰውነቱ ላይ ልብስን አልለበሰም፣ ራቁቱን ነበረ እንጂ። ራቁቱን በብርድ ላይ ቆሞ ይጸልይ ነበር። ወገቡንም በማቅ በሰንሰለት ታጥቆ ነበረ። ከዚያ ጫካ ቅዝቃዜ የተነሳም ሰውነቱ አልቆ አጥንቱ ደርቆ ነበር። ሰውነቱንም በእግዚአብሔር ፊት ራቁትሽን ትቆሚያለሽና እወቂ፣ ጽኚ፣ በርቺ፣ ጨክኝ ይላት ነበር። እንደዚህ ባለ ሥራ በጾምና በጸሎት በስግደትና በብዙ ትጋት ቀንም ሌሊትም ጽሙር ሆኖ ኖረ።
ያለ እረፍት ብዙ ጸሎትን ይጸልይ፣ ብዙ ስግደትንም ይሰግድ ነበር። ሥጋው እስኪደርቅ ቁርበቱም ከአጥንቱ እስኪጣበቅ ድረስ ከእንጨት ፍሬና ስራስር ወይም ከአትክልት ወይም ገዳማውያን ከሚመገቡት ከሌሎች ፍሬያት ምንም ምን የሚመገቡ አልነበረውም። ለሥጋው ምንም ምን ምክንያት አልሰጠም። መላእክትም ዘወትር ይጎበኙት ነበር፣ በሥራውም በቃሉም እንደነሱ ነበርና። በገድልና በትሩፋት የሚመስለው ማን ነው? ምድራዊ ምግብን የተመገበበት ጊዜ የለም። ውሃን ፈጽሞ አልጠጣም። ምንም ምን ልብስ አልለበሰም። ፈጽሞ ለሥጋው አላደለም። በእውነትም አቡነ ገብረ መንፈስ ቅዱስ መላእክትን መሰለ። በዚህ በኃላፊው ዓለም ለመብል ለመጠጥ አላሰበም። ስለ እግዚአብሔር ብሎ ተራበ፣ ተጠማ። ስለዚህ ምግቡ ኅብስተ ሰማይ ሆነ። ያንንም ቢሆን የበላ አይደለም። ያንን ኅብስት ያንን ጽዋ ባሸተተ ጊዜ ብቻ ሳይበላ ሳይጠጣ ይጠግብ ይረካ ነበር እንጂ ነቢይ ክብርህን በማየቴ እጠግባለሁ እንዳለ። የከበረ አባታችን አቡነ ገብረ መንፈስ ቅዱስ የክርስቶስ ቃል እንዳይታበል አውቆ በረታ እንጂ አልተጠራጠረም፣ ልብስም አልፈለገም። እግዚአብሔርም በመላ አካሉ ጠጉር አበቀለለት። እንደ በግ ጠጉር ያለ ሥጋውን የሚሸፍን ጽሕሙ የሚያምር እንደ ቁራ ጥቁር የሆነ እንደ ነጭ ሐር የተፈተለ ግርማው እንደሚያስፈራ አንበሳ ነበር ቁመቱ። እንደ ዘንባባ ነው መዓዛው። እንደ ከበረ ብስጥቂስ እንደሚባል ሽቱ ያማረ ነበር። መዓዛውም ጫካውን ይመላው ነበር። በጽሕም የተከበበ ፊቱም እንደ እግዚአብሔር መልአክ ነበር። የሥራዎችን ቁጥር ለመናገር ባሰብኩ ጊዜ መፈጸም ተሳነኝ። በባህር ካለ አሸዋ ከዝናብም ነጠብጣብ ገድሉ እጅግ በዝቶአልና ገድሉን ስንቱን እናገራለሁ፣ እርሱ ከሁሉ ይከብራልና። ነቢያትና ሐዋርያት ወገናችን ይሉታል፣ መላእክትም ወዳጃችን ይሉታል፣ በክንፋቸውም ያቅፉታል። እመቤታችን ማርያም ወዳጄ ትለዋለች። እግዚአብሔር አባታችን አቡነ ገብረ መንፈስ ቅዱስ ከእናቱ ማኅፀን መረጠው። ስለ ነቢዩ ኤርምያስ በእናተ ማኅፀን ቀደስኩ፣ ከማኅፀን ሳትወጣም የተመረጠ አደረግኩ ተብሎ እንደተነገረ የሰማይ ወፎችን እዩ፣ በነፋስ ኃይል ይበራሉ፣ ክንፍ አላቸውና። በመዝሙር የተባለውን እናውቃለን። ታስበው ዘንድ ሰው ምንድን ነው? ትጎበኘው ዘንድ ሰው ምንድን ነው? ከመላእክት ጥቂት አሳነስከው፣ ክብርን ጌትነትን ሾምከው፣ በእጅ ሥራ ሁሉ ላይ ሾምከው። ሁሉን ከእግሩ በታች አስገዛህለት። በጎችንም ላሞችንም የምድረ በዳውን እንስሳ ደግሞ የሰማይ ወፎችን የባሕር ዓሦችን እግዚአብሔር በምሕረቱ ብዛት ያሰበው በቸርነቱ የሚጎበኘው ይህም አባታችን አቡነ ገብረ መንፈስ ቅዱስ በፍጥነት ወደ ፈለገው ቦታ ይደርስ ነበር። ወደ በረሃም ቢሆን ወደ ተራራም ቢሆን ወደ ጎድጓዳ ቦታም ቢሆን በወፎች ክንፍ አይደለም፣ በእጆቹ ሥራ ሁሉ ላይ በሾመው ሁሉን ከእግሩ በታች ባስገዛለት በመንፈስ ቅዱስ ኃይል ነው እንጂ። ስለተሰጠው ሀብተ ጸጋም የበረሃ እንስሳት፣ አንበሶች፣ ነብሮች፣ የባሕር ዓሦች ያገለግሉት ነበር። መሬታዊ ሰው ሲሆን ኑሮው እንደ ሰማያውያን መላእክት ነበር። የቅዱሳን ተስፋ ይህ ብቻ አይደለም፣ ማለት መላእክትን መምሰል ብቻ አይደለም። ሁሉ እግዚአብሔር ከፍተኛውን ሀብት ሰጥቷቸዋልና ከሰው መካከል አማልክት ይባሉ ዘንድ ለአባታችን ለአቡነ ገብረ መንፈስ ቅዱስ የተሰጠ የማይመረመር ሀብተ ጸጋ ነው። ስለዚህም አባቱም እናቱም የሥጋ ዘመዶቹም አላወቁትም። በተወለደበትም ቤት አልኖረም። እንደ መላእክት በአክናፈ መንፈስ ይፋጠናልና እንደነሱም በሰረገላ መንፈስ ይሄዳልና እነሱ በመዓልትም በሌሊትም ያለ እረፍት ለእግዚአብሔር ምስጋና እንደሚያቀርቡ እርሱም ያለ እረፍት ለእግዚአብሔር ምስጋና ያቀርባል። እነሱ ድካም የለባቸውም። ሰው ፍጥረቱ ደካማ ነው። እነሱ አይራቡም፣ አይጠሙም፣ አይደክሙም፣ አያዝኑም፣ አይተክዙም፣ አያለቅሱም። የመላእክት ተፈጥሯቸው ድካም የለበትምና ሰው ይራባል፣ ይጠማል፣ ይደክማል፣ ያዝናል፣ ይተክዛል፣ ያለቅሳል። በመካከላቸውም እንዲህ ያለ ልዩነት እያለ ደካማው ከብርቱዎች፣ ሐዘንተኛው ደስ ካላቸው፣ መሬታዊው ከሰማያውያን፣ ሥጋዊው ከመንፈሳውያን ጋር ያስተካከለ ኃያል እግዚአብሔር በሥራ ሁሉ ከሃሊ ነውና። ነቢዩ ዳዊት እንደተናገረ እንደ አምላካችን እንደ እግዚአብሔር ያለ ማን ነው? በልዕልና ሆኖ በታች ያለውን የሚመለከት፣ ድሃውን ከምድር የሚያነሳው፣ ምስኪኑንም ከትቢያ ከፍ ከፍ የሚያደርገው፣ ከመላእክት ጋር ያኖረው ይህን ጻድቅ አባታችን አቡነ ገብረ መንፈስ ቅዱስን ከፍ ከፍ ያደረገው፣ ኑሮውን ከመላእክት ጋር ያደረገለት፣ በንጽሕና በቅድስና ያለማቋረጥ በማመስገን እነሱን ያስመሰለው፣ ከእነርሱ ጋር ያስተካከለው እርሱ ነው። በመዓልትም በሌሊትም አያንቀላፋም ነበር። ዳዊት ለዓይኖቼ እንቅልፍን ለቅንድቦቼ ሽልብታን አልሰጣቸውም ያለውን አስቦ
ብፁዕ አባታችን ገብረ መንፈስ ቅዱስ በእውነት ትንቢትን ፈጽሟታል። መልአክ ከእናቱ ዘንድ ከአባቱ ቤት ከወሰደው ጀምሮ ወደ ቤት ጥላ እንዳይገባም አለ። ከዚህ በኋላ ወደ አባቱ ቤት አልተመለሰም፣ በየበረሃው ዞረ እንጂ የሚጠጋበትንም ዋሻ አልፈለገም። ለመኝታም አልጋ አላበጀም፣ ቤትም አላበጀም። በመጽሐፍ እንዲህ የተባለውን አስቦ ቤት የሠራ ለመኝታው አልጋ ያበጀ ዋሻ ያዘጋጀ ይተኛል፣ ያንቀላፋል፣ ሕሊናውም ይታወካል። ብፁዓዊው ግን ራሱን አደኸየ። ለዓይኖቹ እንቅልፍን አልሰጠም፣ ለጉንጮቹም እረፍትን አልሰጠም። ይኸውም አባታችን አቡነ ገብረ መንፈስ ቅዱስ ነው። ሳርም ሆነ ቅጠል አልለበሰም፣ ለሥጋው ምንም አላማካኝም። ራቁትን ኖረ እንጂ ኀፍረትንም ናቃት፣ ክርስቶስን ይከተለው ዘንድ መስቀሉንም ይሸከም ዘንድ። ይህ ብፁዕ አባታችን አቡነ ገብረ መንፈስ ቅዱስ እንዲህ ነበር። አዳምን በመልኩ በአርአያው የፈጠረው በእጁ አከናውኖ የሠራው ትእዛዙን ባፈረሰ ጊዜ አልራራለትም። በደስታ ከሚኖርበት ቦታ ራቁቱን አስወጣው እንጂ እንደ ትቢያ ለጣልኩ ለእኔ ይራራልኛልን? ጠማማ መንገድ ሰውን ወደ ትልቅ ጥፋት ያደርሳልና። ስለዚህ ልብስ አልፈልግም፣ ራቁቴን ከእናቴ ማኅፀን ወጣው፣ ራቁቴንም ወደ መቃብር እመለሳለሁ ብሏልና። ስለዚህ ለሥጋው ልብስን ለሰውነቱ ምግብን አልፈለገም። እርሱ አባታችን ገብረ መንፈስ ቅዱስ እንዲህ ብሏል። የሚጣፍጥ ምግብን መውደድ ኃጢአትን ያመጣል፣ ሞትን ያስከትላልና። ክንፍ ያላቸው የሰማይ ወፎች እንኳ በመብል ይጠመዳሉ፣ ምግብ በመሻት ከምድር ላይ ይወድቃሉ፣ በወጥመድም ይያዛሉ። ስለዚህም በዚህ በኃላፊው ዓለም መብል መጠጥ አልፈልግም። ራቁቴን በእግዚአብሔርና በቅዱሳን መላእክት ፊት ቆማለሁ። መብል መጠጥ ልብስንስ ቢሆን ማን ያስከትልኛል አለ። ነቢዩ እንደተናገረው በዚህ ዓለም የደከመ ዘላለም ደስ ይለዋል፣ ጥፋትን አያይምና። አሁን አቡነ ገብረ መንፈስ ቅዱስ እግዚአብሔርን መፍራት በሃይማኖት ገንዘብ አደረገ። ከዓለም ተድላ ደስታ ተለየ። የሐዋርያትን ድኅነት አሰበ። በከረጢታቸው ገንዘብ ያልቋጠሩትን፣ ለጽማቸው ማርኪያ የውሃ መቅጃ ያልያዙትን፣ ለመንገድ ስንቅ ያላሰናዱትን፣ ለዚህ ዓለም ያልሳሱትን እርሱ እነርሱን መሰለ። በፍቅራቸው ጸና፣ ፍለጋቸውን ተከተለ፣ ሥርዓታቸውን ጠበቀ። በእውነተኛ ሃይማኖት እንደነሱ ሊያርፍ ወደደ። ዳግመኛ ሐዋርያት የመነኮሳትን ሥርዓት አሳዩ። ዓለምን በመናቅ ዘር፣ ተክል፣ እርሻ ቦታ ባለማበጀት፣ ላም፣ በግ፣ ፍየል ባለማርባት፣ ሚስትን፣ ልጆችን፣ አባትን፣ እናትን፣ ወንድምን፣ ዓለምንና በውስጡ ያለውን በመተው በሐዋርያት ፍለጋ ላልተገኘ ሰው የደህንነት መንገድ የለውምና። ስለዚህም አባታችን አቡነ ገብረ መንፈስ ቅዱስ ዓለምንና በውስጡ ያለውን ሁሉ ተወ፣ በረታ፣ አልተጠራጠረም። እኔ አቡነ ገብረ መንፈስ ቅዱስ የሠራውን ሥራ ባሰብኩ ጊዜ ልቤ ይርዳል፣ ይንቀጠቀጣል፣ ሕሊናዬም ይታወካል። ሥራው ከሰው የተለየ ግሩም ድንቅ ነውና። የአባታችን ድንቅ ሥራ እንዴት ይቆጠራል! ጾምን ጀምሮ የፈጸመ ትዕግሥትን በቅድስና ያበዛ ነውና። አባታችን አቡነ ገብረ መንፈስ ቅዱስ እንዲህ አለ። ሰው ሊደርስ በማይችልበት በረሃ እኖራለሁ። ነጣቂዎች ተኩላት ባሉበት አራዊት እንዲበሉኝ ሥጋዬን እጥላለሁ። ዳዊት በመዝሙር የጻድቃን ሥጋቸው ለዱር አራዊት ነው እንዳለ እኔ ተኩላዎች፣ ድብ፣ እባቦች፣ ዘንዶዎች ወዳሉበት እገባለሁ። ስፍር ቁጥር የሌላቸው የዱር እንስሳት፣ ስፍር ቁጥር የሌላቸው የዱር አራዊት በየወገናቸው ወደሚንቀሳቀሱበት እገባለሁ። እኔ ምግብ ሆናቸዋለሁ። የባሮችን ሬሳ ለሰማይ ወፎች ምግብ አደረጉ ያለው የነቢዩ የዳዊት ትንቢት በእኔ ይፈጸም ዘንድ። መተርጉምም እንዲህ ብሏል። ከዚህ ዓለም የተለዩ መናንያን በእውነት ተበተኑ፣ በምድር ላይ ወደቁ። ከገድል ጽናትም የተነሳ ሥጋቸው በድርቅ ወራት እንዳለ እንደ አመድ ማዶ ቅጠል ይመስላል። ሥጋቸው ፊታቸው በሚጠወልጉበት ጊዜ እንደ ድስት ጥላሸት ይሆናል። ሙታን በሚነሱበት ጊዜ ግን ፊታቸው ከፀሐይ 7 እጅ ያበራል። ደምግባታቸውም በሰማይ ፊት ከሚንቦጎቦግ የአጥቢያ ኮከብ ብርሃን ይልቅ ያብረቀርቃል። ስለዚህ በረታ፣ አልተጠራጠረም። የምድረ በዳ አራዊት ወዳሉበት ይዞራል። በእርሱ ላይ ክፉ ሊያደርጉበት ፈልጎ እነርሱ ሊበሉት ይሻሉ። የእግዚአብሔር ሥልጣን ግን ከልክሏቸዋል። እርሱ ወደ እነሱ ይሄዳል፣ በመካከላቸው ይመላለሳል። በእነርሱ ተበልቶ ሊሞት ይሻልና እነርሱ ሊውጡት ይሻሉ፣ ግን ክፉ ሊያደርግበት የቻለ የለም። በእርሱ ላይ ያደረ መንፈስ ቅዱስ ይከለክላቸው ነበርና እነርሱ ራሳቸውን ዝቅ አድርገው ተገዙለት፣ ከእርሱ ጋር ተስማምቶ ኑሩ። ግን ይህን ብፁዕ አባታችን ሊጎዱት አልቻሉም። በእግዚአብሔር ኃይል ኑሮው እንደ ዳንኤል ሆነ እንጂ። ነጣቂዎች ከሆኑት አራዊት ሁሉ ከተኩላዎች፣ ከእባቦች፣ ከዘንዶዎች ተስማምቶ ኖረ። አንዱስ እንኳ ክፉ ሊያደርግበት ይቻል የለም። እነዚህ አራዊት ስለለመዱት ከእግሩ በታች ተኙ ነበር። አቡነ ገብረ መንፈስ ቅዱስ በሚሄድበትም ጊዜ
ይለማመጡት ነበር። ለጌታው እንደሚታዘዝ አገልጋይ ለመምህሩ እንደሚታዘዝ ደቀ መዝሙር ይታዘዙለታል። ለጸሎትም በሚቆምበት ጊዜ እነዚህ አራዊት አብረውት ይቆሙ ነበር። እንደ ላም፣ እንደ አህያ፣ እንደ ፍየል ተሰብስበው ይከቡት ነበር። ሲመጣ ባዩትም ጊዜ ሮጠው ሄደው ተንበርክከው ይቀበሉታል። ሕፃን በእናቱ እቅፍ ላይ እንዲያርፍ በእርሱ ላይ ያርፉ ነበር። ከማሰሪያው እንደፈቱት የላም እንቦሳ ይፈነጥዛሉ። የእናቱን ወተት ለማግኘት እንደሚሮጥም ይሮጣሉ። ብዙ ስለሚወዱትም ወደ እርሱ ለመድረስ እያንዳንዳቸው ይቀዳደማሉ። የምድረ በዳ አራዊት የሚሰግዱለት፣ እንደ አሽከር የሚታዘዙለት እንዳለ ያየ የሰማ ማን ነው? እኔ አደንቃለሁ። አንበሳ የላም ዘር አይቶ ይተዋልን? ወይስ ተኩላ በግን አይቶ ይምራልን? ነብርስ ፍየልን አይቶ ይተዋልን? ጅብስ አህያን አይቶ አይዝምን? እባብስ ሰውን አይቶ አይነክስምን? ይህ ብፁዓዊ ግን እንደ በግና ፍየል ጠቦት ከእነርሱ ጋር ተስማምቶ ኖረ። የአንበሳ ደቦል በፊቱ ይፈነጥዛል፣ እርሱም በእጁ ይዳስሳቸዋል። እንስሳትም ሁሉ ይወዱታል፣ ከሰው ጋር እንደሚኖር ሎሌዎች ሆኑት። ዳግመኛም እንደ ወንድም፣ እንደ ባልንጀራ፣ እንደ ሥጋ ዘመድም ሆኑት። አባቱን እናቱን አላወቀም። ባለጠጎች ድሆች እንደሆኑ ሐዋርያት በኋላ ዘመን ነገሩት እንጂ በታናሽነት ገዳማትን ዞርክ፣ ከብዙዎች ዘንድ እንደ ኤልያስ እንደ ዮሐንስ ተወደድክ። እግዚአብሔር በአንተ ደስ ብሎታል፣ መላእክትንም በመንገድ ሁሉ ዘውትር እንዲጠብቁ አዟቸዋል። የአባታችንን ድንቅ ሥራ እንናገር። ብዙ አመዳይ በሚገኝበት ደሴት ረግረግ በሆነ ጥልቅ ጉድጓድ ኖረ። ቆሞም ወደ እግዚአብሔር ጸለየ እንዲህ ብሎ፣ ጌታዬ ኢየሱስ ክርስቶስ ባሪያህን ለምን ትረሳዋለህ? ቃልህ ስለምን ይታበላል? ደቀ መዝሙር ጴጥሮስ ሁሉን ትተን ተከተልን ዋጋችንም እናገኛለን ሲል በጠየቀ ጊዜ ነገርከው። ዳግመኛም አንተ እንዲህ አልከው፣ ስለ እኔና ስለ ወንጌል ቤቱን፣ ንብረቱን፣ እናት አባቱን፣ ልጁንና ወንድሞቹን፣ ገንዘቡን፣ እርሻውን፣ አዝመራውንና የተክሉንም ቦታ ትቶ ሄደ። በዚህም ወዲያኛውም ዓለም እጥፍ ዋጋ ያገኛል፣ በሚመጣውም ዓለም የዘላለም ሕይወትን ያገኛል። ጻድቃን እነዚህ ናቸው፣ ከኃጥአንም አስራትን ተቀበሉ። ይቅርታን ባደረጉላቸው በእግዚአብሔር ፊት ደስ ይላቸዋል። የቀናችውን ሃይማኖት ያስተማሩ መንጋህን የጠበቁ ካህናትና መምህራን መቶ እጥፍ ድርብ ያፈራሉ። ጌታዬ ለእኔም ፊትህን አሳየኝ፣ ቃልህ ያማረ ፊትህም ያማረ ነውና። ከጥልቅ ልቦናዬ እጠራሃለሁ፣ አቤቱ ቃሌን ስማኝ። ጆሮህም የልመናዬን ቃል የሚሰማ ይሁን። አዳም ብቻውን ደስ ብሎት በነበረበት በገነት ወደ አንተ ጸለየ። ሱራፌል ከመላእክት ጋር ሁሉ እየረዱት ደስ ብሎት ስለ እኔ ግን ማን ደስ ይለዋል? አቤቱ እለምንሃለሁ፣ ተስፋ ካደረኩት ነገር አተሳፍረኝ። ከእናቴ ከማኅፀን ጀምሮ በአንተ ተጣልኩ። ከእናቴ ማኅፀን አንተ አምላኬ ነህ፣ በማኅፀንም አንተ ጠበቅከኝ። በጊዜውም ሁሉ ስም አጠራሪ አንተ ነህ። ዳዊት በረሲዓን ምክር ያልሄደ በኃጥአን መንገድ ያልቆመ በዋዘኞች ወንበር ያልተቀመጠ ብቻ የእግዚአብሔርን ሕጉን የሚጠብቅ ብፁዕ ነው ብሏልና። አሁንም አንተ የመረጥከው በረድኤትም የተቀበልከው ብፁዕ ነው። ጥንቱንም እኔ በገድል በድካም ደስ ያሰኘው አይደለም፣ አንተ መረጥከኝ እንጂ። መልእክተኛህን ላክ፣ ከአባቴ ከእናቴም ቤት አወጣኸኝ። አባቴንም እናቴንም ክፉ የሆኑ መልካም አላውቃቸውም። በጫካ ውስጥ አኖርከኝ፣ ከመላእክት ጋር በአንድነት እንድኖር አደረግከኝ። ሁልጊዜ ለሰው ምሕረትን ሲለምኑ ሰማለሁ፣ አንተም ልመናቸውን ትሰማቸዋለህ። አንተ መሐሪ፣ ቁጣ የሌለብህ ለደህንነት ምክንያትን የምትሻነህና አቤቱ የሚገለጽ ምሕረትን ፈጥና አድርግልኝ። ይህን የምልህ ስለ ጽድቄ አይደለም፣ እንደ ቸርነት ነው እንጂ እንደ ፈቃድህም ይሆንልኝ ለዘላለሙ አሜን። ዳግመኛም በዳዊት መዝሙር ዘመረ። መራራ ለቅሶን እያለቀሰ ደረቱን እየመታ መላልሶ ጸለየ። በእግዚአብሔርም ፊት ሰገደ። ከጠዋት እስከ ማታ እረፍት አልነበረውም። እንደ መንኮራኩር በፍጥነት ይሰግድ ነበር። ወዙ እንደ ውሃ በዝቶ ይፈስ ነበር። ቀኑንም ሌሊቱንም ያለማቋረጥ ምድሩን ያረስ ነበር። እንደ መላእክትም ይዘምር ነበር። ጸሎቱንም በጨረሰ ጊዜ መላእክት እንደ ልማዳቸው መጥተው አጽናኑት። ያን ጊዜ ሰማይ ተከፈተ፣ የእሳት ድንኳንም ተገለጠ። አርባዕቱ እንስሳትም የእግዚአብሔርን መንበር ተሸክመው ታዩ። ዙፋኑን አይነኩም ነበር። 24ቱ ካህናተ ሰማይ ማዕጠንት ይዘው በዙፋኑ ዙሪያ ቆመዋል። መላእክትና የመላእክት አለቆችም በየነገዳቸው ዙሪያውን ቆመዋል። ጌታችን ኢየሱስ ክርስቶስም ለአባታችን ለአቡነ ገብረ መንፈስ ቅዱስ በአንድነት በሦስትነት እንዳለ ተገለጠለት። መላእክት ሁሉ በየመደባቸው ቅዱስ 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 እግዚአብሔር አሸናፊ እግዚአብሔር
የጌትነት ምስጋና በአራቱ ማዕዘን ሙሉ ነው እያሉ ያመሰግኑታል። አባታችን አቡነ ገብረ መንፈስ ቅዱስ ይህ በታየው ጊዜ እጅግ ፈራም። ጌታችን ኢየሱስ ክርስቶስም በርታ፣ አትፍራ፣ እነሆ እኔም በምታይበት ጊዜ ዮሐንስ አቡ ቀለሚሲስ እንዳየኝ እኔን ለማየት የምችልበትን ኃይል እሰጥሃለሁ። ወዳጄ ሆይ ምን ትሻለህ? የምትጠይቀኝስ ምንድን ነው? ልይህ ብለህ በለመንከኝ ጊዜ ተገለጥኩልህ። አሁን ምን ላድርግልህ ትወዳለህ? የመረጥኩ ወዳጄ ገብረ መንፈስ ቅዱስ ንጹሕ የተመረጠ አደረግኩ። 70-80 ዓመት በጫካ ኖርክ፣ ሳትጠራጠርም በረሃዎችን ዞርክ። ከነብሮችና ከአንበሶች ጋር መኖርን አልፈራህም። ጨክነህ እስከ ሞት ድረስ ታገስክ። አሁንም በእውነት የለመንከኝን እሰጥሃለሁ። ምን ላደርግልህ ትወዳለህ? አቡነ ገብረ መንፈስ ቅዱስም ይህን ታላቅ ምስጢር ሰምቶ ደስ አለው። ጌታ አምላኬ ይህን ልታደርግልኝ አይገባኝም አለ። አሁንም ብቻ የምህረት አስራት ስጠኝ፣ ከገቦታ ሰዎች ማርልኝ፣ እነርሱ ኃጥአን ናቸውና። አንተ ንስሐን ለማይሹ ጻድቃን አልመጣህምና ኃጥአንን ወደ ንስሐ ልትመልስ ነው እንጂ። አቤቱ እንደ ክረምት ውሃ እንባቸውን እያፈሰሱ ጥርሳቸውንም እያፋጩ በደይን የሚኖሩትን አስባቸው። ሰይጣን አስቷቸዋልና በማወቅ ባለማወቅ በሰሩትም ማራቸው፣ ይቅር በላቸው። ጌታችንም አቡነ ገብረ መንፈስ ቅዱስን እንዲህ አለው፣ ወዳጄ ድንቅ ነገር ለመንከኝ፣ ግን አልከለክልህም። ለቸርነቴም ስምህን የጠሩትን መታሰቢያህን ያደረጉትን ኃጥአንን ምሬልሃለሁ። የለመንከኝንም ሁሉ አደርግልህ ዘንድ ቃል ኪዳንን ሰጥቼሃለሁ። አቡነ ገብረ መንፈስ ቅዱስ ይህን ሰምቶ ደስ አለው። በግንባሩም ከመሬት ወድቆ ሰገደ። ሰማያውያን መላእክት፣ ምድራውያን ጻድቃን ሁሉ ደስ አላቸው። ለፈጣሪያችን ምስጋና ይሁን፣ ሃሌሉያም። ዳግመኛም አቤቱ ቸርነት ምን ያህል ነው! ጌታም ዋጋ በዕድሜ መጠን ሺህ ይሁንልህ አለው። በእያንዳንዲቱ ማለት ነው። ገድለ ገብረ መንፈስ ቅዱስ ክፍል 1 ተጠናቀቀ። የታላቁ ጻድቅ የአቡነ ገብረ መንፈስ ቅዱስ ረድኤትና በረከት በሁላችን ላይ ይደርብን፣ አሜን።